በስተመጨረሻ ደሊናና ደስታ አንድ ላይ የሚያሳይ ፎቶ እና ቪዲዮ ለካሌብ ነው የላከችለት፣ ለካሌብ ማለት ነው። አሁንም ተንኮሏና ክፋቷ እየቀጠለ ነው። እንደዚህ በማድረጓ የደበራችሁ ላይክ አድርጉ ውዶች፣ ወይም ደግሞ ኮሜንት ላይ አስቀምጡልን። ደስታ ምንድነው ያደረገው ዛሬ? እዛ ቤት ውስጥ ሄዶ ከደሊና ኋላ ነው የቆመው ማለት ነው። እሷ ደግሞ ስላላየችው በጣም ነው የደነገጠች ማለት ነው። ደሊና ተረጋጊ፣ ድምጽሽን ከሰማው ስንት ሆነኛል፣ ናፍቀሽን ነው እንደዚህ ወደዚህ የመጣው አላት። እሱ ደግሞ ማለት ነው። ደሊና ደግሞ ምን ታደርጋለህ ወደዚህ፣ ምን ልታደርግ መጣ ብላ ጮኸችበት። እንደዚህ ሲያደርጉ ተደብቃ ቤዛ ስታይና ስትሰማ ነበር። ደሊና ፊት ስትነሳው እሱ ደግሞ ወደ መጣበት ነው የተመለሰው። ቤዛ ደስታ ከሄደ ቤዛ መጣ ወደ ደሊና። ምንድን ነው ማን ነው መጥቶ ነበር እንደዚህ ጋር ሰው ብላ ምንም እንዳላየችና እንዳላወቀች ነው የጠየቀቻት። እሷ ደግሞ አረ ምንም ሰው አልመጣ፣ ምን ሆነሽ ነው? ምንም ድምጽ ምን ሰምተሽ ነው ብላ ደስታ እንደመጣ አልነገረቻትም ማለት ነው። ለምንድን ነው ያልነገረቻት? እኔ እንጃ። ደሊና ያሰበችው የሆነ ነገር ፈልጎ ነው። ምንድን ነው የሆነ ነገር እየተፈጠረ ነው ብላ ከራሷ ጋር ስትነጋገር ነበር ማለት ነው። ምክንያቱም ሲያግታትና ሊደፍራት ብሎ የነበረው ደስታ ነው። እዛ መካዘን ውስጥ ታግታ ሳለች ማለት ነው። አሁን ደስታ ለምንድን ነው ወደዛ ቤት የመጣው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልን ውዶችዬ። አሁን ወደ ሌላ ተንኮል ማስሪያ ነው የሆናት ማለት ነው ለቤዛ። ከደሊናና ደስታ አንድ ላይ ስታያቸው በጣም ነው ደስ ያላት ማለት ነው። በዛ አድርጋ ለነሱ የሆነ ተንኮል ለማሰብ ነው የፈለገችው ማለት ነው። ወደ ወይዘሮ አልማዝ መጣ። ደስ ብሏት ነው የገባች ወደ እሷ ማለት ነው። ምን ሆነሽ ነው ዛሬ ደግሞ ደስ ብሎሻል ስትላት፣ አይ ዛሬ እኮ በጣም ደስ ብሎኛል። ደስታ ከሳሎን ላይ ሲወጣ አይቼዋለሁ። ከደሊና ጋር ሲያወሩ ነበረ። ምን ፈልጎ ነው? ምን ሆነው ወደዚህ ቤት የመጣ ይመስለኛል። ይወዳታል ማለት ነው። ይወዳታል፣ ለደሊና ይወዳታል ብላ ስትነግራት እና አሁን ምን ማድረግ አስበሽ ነው ስትላት፣ አሁን እነሱ ሁለቱም በሚገናኙበት ሰዓት እኔ ቪዲዮ መቅረጽ አለብኝ። ቪዲዮ ቀርጬ ወይም ደግሞ ፎቶ አንስቼ ለካሌብ መላክ አለብኝ። የዛኔ ካሌብ የኔ ይሆናል፣ እሷ ደግሞ ያባራታል ብላ አስባ ሁለቱም ሲገናኙ ሄዳ ነው ፎቶ እና ቪዲዮ የቀረጸችው ማለት ነው። ለደሊና በኃይል ሲስማትና ሲታገላት ነው ፎቶ ቪዲዮ ቀረጸችው ማለት ነው። ያንን ደግሞ ለካሌብ ትልቅ ተስፋ እንዲቆርጥበት የሚያደርግ ነገር ነው ማለት ነው። ምክንያቱም ካሌብ የነሱ ነው ያመን ያለው በአሁን ሰዓት። ደሊና ደግሞ አጠግቤ እንዳትደርስ ከደረስክ ለካሌብ ነው የምነግረው ብላ አባረረችው ማለት ነው። እሷ ግን ምንድነው የላከችለት ያ በጥፊ ስትመታውና ያንን ከሱ ጋር ስትታገልና ስትደፋው የነበረው ፎቶ ወይም ቪዲዮ ሳይሆን ያንን ሲስማትና ከሷ ሲቀራረቡ የነበረ ቪዲዮ ናት ወይም ደግሞ ፎቶ የላከችለት ማለት ነው። ምክንያቱም ሁሉንም ቀርጻ ከላከችለት አያምናትም ማለት ነው። ይሄማ በግድ ነው፣ ሊደፍራት ፈልጎ ነው ሊላ ስለሚችል ማለት ነው። የቤዛ ተንኮሏና ክፋቷ አሁንም እየቀጠለ ነው ማለት ነው። ሌላ ደግሞ ቤዛ ከካሌብ ጋር መውጣት ፈልጋ እኔ እኮ ወገቤ ተሽለኛል ከአንተ ጋር መውጣት እፈልጋለሁ ስትለው፣ ከዚህ በኋላ የተለየ ትላንትና እየሰራሁበት ያለ አስፈላጊ ነገር እኮ ልታረምበት ብዬ ነው ብላ ስትነግረውም፣ ከዚህ በኋላ እንደዚህ አይነት ድራማ እንደማልፈልግ ደጋግሜ ነግሬሻለሁ ካሌብ፣ እኔ እኮ ባለቤት ነኝ ትንሽ አላሳዝንህም እንዴ ብላ ነገረችው ማለት ነው። ቤዛ ራስሽን አታታይ፣ ማዕረጉ በገዛ እጅሽን ካጣሽው በጣም ቆይተሻል ብሎ ፊት አልሰጣትም። ከሱ ጋር እንደማትወጣና አይኗ ማየት እንደማይፈልግ ነው የነገራት ማለት ነው። ካሌብ ምን ሆነ ነው? እኔ እኮ ይሄ ሁሉ ማደርግ እኮ ላንተ ብዬ ነው ብላ ይቅርታ ታደርግልኝ ስለማፈቅር ስለምወድህ እኮ ነው ብላ ስትነግረው፣ እሱ ደግሞ ለደሊና ስለሚወድ ለደሊና ስለሚያፈቅር ምንም ሊቀበላትና ሊሰማት አልቻለም ማለት ነው። ከዛ እንደዛ ብሎ ጥላት ሲሄድ ወደ ሳሎኑ ሄዳ
የሶፋው ትራስና ሁሉም ነገር ወደ መሬት ነው የወረወረች ተናዳ ማለት ነው። ደሊና ስትመጣ ደግሞ ሁሉም ነገር ምድር መሬት ላይ ነው ተዘርግፎ ያገኘችው ማለት ነው። ምን ሆነ እንደዚህ የምታደርጊው ስትላት ዝም በይ ምንም ነገር አያግባሽም አንሱ አጽጂው አለቻት ቤዛ ማለት ነው። ለምንድን ነው እንደዚህ የምታደርጊው? ብትናደጅም እንደዚህ ማድረግ የለብሽም ብላ እሷ ላይ ተቆጣቻት ማለት ነው። አሁን የመጽጊያና ሞሉያ ስታ አምጥታ ለቤዛ ቤዛ እንድታጸዳው ነው ያደረገችው ማለት ነው። እዚህ ጋር በጣም ነው ደስ ያለኝ ማለት ነው። አንድ ኃይለኛ ሰው እንደዚህ ሆኖ ስታየው በጣም ነው ደስ የሚለው ማለት ነው። አንዳንድ ቀን አለው ለሰው ማለት ነው። ከዛ እንደዚህ ጮክ ብላ ስትናገራት ደሊና እሷ ራሷ ነው ወደ ጽዳት የገባችው ማለት ነው። እሷ ለምንድን ነው እንደዚህ ያደረገችው? ለካሌብም አንደኛ ለካሌብ እንዳትነግረው፣ ሌላኛው ደግሞ ጮክ ብላ እንደዚህ ተናግራት ስለማታቅ ለዛ ነው ፈርታት የምትሆነው ማለት ነው። ከዛ እንደዚህ ጮክ ብዬ ከተናገርኩሽ ከፈራሽማ እንደዚህ አልመሰልሽኝም። አንቺ እኮ በጣም ኃይለኛ ነው የምትመስኝ የነበረው ለከ ፈሪ ነሽ፣ ለከ የዋነሽ ብላ ደሊና ሳቀችባት ማለት ነው። እንደዚህ ሲያደርጉ ማን ነው ተደብቆ ሲያያቸው የነበረ? ወይዘሮ አልማዝ ማለት ነው። ወይዘሮ አልማዝ በሳቅ እየሳቁ ነበር ማለት ነው። ለከ በይዛ እንደዚህ ደሊና እንደዚህ ታደርግሽ ብላ ስትስቅባት ነበር ማለት ነው። ከዛ ተናዳ ወደ እሷ ስትሄድ የት ነበርሽ? ምንድነው እንደዚህ የምትናደጁ ብላ ስትነግራት፣ ለምንድነው በደሊና እኔ ላይ የምትቆጣኝ? ለምንድነው እንደዚህ ብላ የምትናገረኝ ብላ ስትነግራት፣ እና ምን ችግር አለው? ተቆጣችሽ እንዴ? ምንድነው? አረ ፈራሽ እንዴ ስትላት፣ አረ እኔ ምንም አልፈራሁም። እኔ እኮ ያጸዳሁት ለካሊብ ብዬ ነው፣ ካሊብ እንዳትናገረው፣ ካሊብ እንዳይናደድ ብዬ ነው ያጸዳሁት እንጂ ምንም አልፈራኋትም ብላ መለሰችላት ማለት ነው። ሌላ ምንድን ነው ደሊና ደስታ ወደ ቤት መምጣቱ ያልነገረችበት ምክንያት ለካሌብ ከነገርኩት ከሱ ጋር ያለው ጥላቻ ለደስታን ይገድለዋል፣ እንዴት ብዬ ነው መናገር የለብኝም ብላ ደበቀችው ማለት ነው። አሁን አየችው እዚህ ጋር ብትናገረው ኑራ ደስታ ሞተ ነበር ወደ ቤት ብላ ብትናገረው ኑሮ አሁን ቤዛ የላከችለት ፎቶና ቪዲዮ አያምናትም ነበር ማለት ነው። ምክንያቱም ቀድማ ደሊና ብትነግረው ነራ ምንም አይመስለው ነበር። ደሊና ግን ሁሉም ነገር መደበቅ ትወዳለች። ሁሉም ንሽጥር ታውጣ የምትሉ ኮሜንት ላይ አስቀምጡልኝ፣ ወይም ደግሞ በላይ ካሳይኝ ውድቼ። ምክንያቱም ሁሉም ነገር በደበቀችበት ምክንያት እየተባባሰ ነው እየሄደ ያለው ማለት ነው። ድራማን በጣም እያስጠላ እየሄደ ነው። ደሊና ወደ ካሌብ ስትሄድ ፊቷ ጥላ አልነበረ። ምክንያቱም ደስታ ተከትላት ሲሄድ መንገድ ላይ አግኝታት ነበረ። ከዛ ምን ሆነሽ ነው ፊትሽ ለምንድን ነው እንደዚህ የምትሆኙ ብሎ ሲጠይቃት እሷ ደግሞ ምንም አልሆንኩም፣ ቤዛ አስቀየመችሽ እንዴ ምናምን ብሎ ሲጠይቃት ኧረ ምንም ሰው አላስቀየምን፣ ታዲያ እማዬ ናት እንዴ ብሎ ሲጠይቃት ማንም አላስቀየምንም ብላ ነገረችው ማለት ነው። ደሊና እባክሽን ምንም ነገር አትደብቅኝ፣ የሆንሽው ንገረኝ፣ ወይስ ደስታ ምን ብሎሽ ነው ብሎ ሲነግራት አረ ምንም አልሆንኩም ብላ ሁሉም ነገር ለመደበቅ ነው የሞከረችው ማለት ነው። ታዲያ ለምንድን ነው ሚስጥር የምታደርግብኝ? የሆነ የተፈጠረ ነገር ካለ ለኔ መናገር አለብሽ። አይ እውነቴ ነው ካሌብ፣ ምንም የተፈጠረ አዲስ ነገር የለም ብላ መለሰችልኝ ማለት ነው። ካሌብዬ ዝም ብዬ ስለ ራሴ ስለኛ እያሰብኩ ነው ብላ ስትነግረው እሱ ደግሞ ደሊናዬ ምንም ነገር አታስቢ፣ ስለኛ እኮ እኔ ራሴ አስተካክለዋለሁ ብዬ ቃል ገብቻልሻለሁ፣ ለምንድን ነው እንደዚህ ምትሆኙ ብሎ ነገራት ማለት ነው። ደሊና እንደወጣች ወይዘሮ አልማዝ ወደ ካሌብ ገባች። ካሌብ ልጄ በሀሳብ ተወጥረ ስላየሁ እኮ ነው የመጣሁት፣ ያው ቀኑ ድካም ስለሆነ ነው ብሎ መለሰላት ማለት ነው። ምንም አዲስ ነገር የለም፣ አየሁት ፊትህ እኮ በጣም አዝነዋል ብላ ነገረችው ማለት ነው። ምክንያቱም ደሊና ደብሯት ስለነበረ በጣም ነው ሀሳብ ውስጥ ገብቶ ነበር ማለት ነው። ትንሽ ራሴ አሞኛል ግን ደህና ነኝ ብሎ መለሰላት ማለት ነው። አትጨነቂ የማየ። ወይዘሮ አልማዝ ደግሞ ስታስመስል ልጄ እኮ በጣም ናፍቀኸኛል፣ የእናትህ እቅፍ አልናፈቀህም ብላ እንድታቅፈው ናት ያደረገችው ማለት ነው። ምክንያቱም ከኋላው ሆና ሌላ ስራ እየሰራች
አሁን ደግሞ እዚህ ጋር ደግሞ እንደ ጥሩ ሰው ሆና ናት እየቀረበችው ያለችው ማለት ነው። የገዛ ልጇ ከሚስቱ ጋር እንደዚህ ሴራ ስታሴራበት አሁን ደግሞ የእናትህ እቅፍ አልናፈቀህም ወይ ብላ ተሸውደዋለች ማለት ነው። ሌላ በመጨረሻ ምንድን ነው በመጨረሻ ላይ ያንን የቀረጸችው ቤዛ ለካሌብ ናት የላከችሉ ማለት ነው። አሁን እሱ ሲያየው ደግሞ በጣም ነው ስልኩ ወርውሮ ጨራሽ ደሊና ከደስታ ጋር ብሎ በጣም ተናደ ነበር። በሚቀጥለው እንግዲህ ምን እንደሚሆነው ለቤዛ ያምናታል ወይስ ለደሊና የሚለው ኮሜንት ላይ አስቀምጡ ሀሳብ አስተያየታችሁ ውዶችዬ። የመሰላችሁ እንግዲህ አብረን የምናየው ይሆናል። ያምናታል ብዬ አስባለሁ። ለቤዛ ያምናታል። ምክንያቱም ሁሉም ነገር ባየውና በሰማው ነው እያመነ ያለው ካሌብ ማለት ነው። ስለዚህ ይህን ነገር ደግሞ እሷ ምንም ነገር አላጠፋችም። ምንም ነገር ያደረገችው ነገር የለም። እንደዚህ ስታገሉት ነው የቀረጸችው ቪዲዮ ማለት ነው። እና ያስወጣታል ወይስ ያምናታል? ለማናቸው ሚያምን ይመስላችኋል? ካሌብ ኮሜንት ላይ